ኢትዮጵያና ሶማሊያ በአንካራ ያደረጉትን ስምምነት ተከትሎ የሁለቱ ጎረቤታሞች ትብብር እያደገ መጥቷል። ከአንድ ዓመት ውጥረት በኋላ ልዩነቶቻቸውን በንግግር የፈቱት ሀገራቱ ከመደበኛ ዲፕሎማሲያዊ ግንኙነትም ተሻግረው የልማት እንዲሁም የሰላምና ደህንነት ትብብራቸውን አጠናክረዋል። የካቲት 20 ቀን 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በሞቃዲሾ ይፋዊ የሥራ ጉብኝት አድርገው የተለያዩ ስምምነቶችን ተፈራርመው ተመልሰዋል። በሶማሊያ የሚንቀሳቀሰውን አሸባሪ ቡድን በጋራ መዋጋት ከስምምነቶች መካከል ቀዳሚው እንደነበርም የውጭ ጉዳይ ሚኒስቴር ማስታወቁ ይታወሳል። የሁለቱ ሀገራት ሁሉን አቀፍ ልማት እጣ ፈንታቸው የተሳሰረ መሆኑ፣ የሶማሊያ መረጋጋት የኢትዮጵያ መረጋጋት መሆኑ፣ በሶማሊያ የሚንቀሳቀሰው አሸባሪው አልሸባብ እና ሌሎች የሽብር ድርጅቶች ከሶማሊያ መንግስት ጋር በጋራ ለመዋጋት ተስማምተናል። ኢትዮጵያ እንደ ቀድሞ ጊዜ በሶማሊያ ሰላም ማስከበርና መረጋጋት ተልእኮ ተሳተፋለች። አሁን ሁለቱ ሀገራት የደረሱባቸው ስምምነቶች ሽብርተኝነትን በጋራ በመፋለም በቀጣናውና በዓለም አቀፍ ሰላምና ደህንነት ላይ ጉልህ ሚና ለመጫወት ያስችላቸዋል። የኢትዮጵያ የአውሶም ስር የሚሰማራው የኢትዮጵያ ሰራዊት እንዳሁን ቀደሙ ሰላምና መረጋጋት እንዲሰፍን፣ ሽብርተኝነት እንዲከስም በሚደረገው ጥረት ሚናውን መወጣት ይቀጥላል። ከሰሞኑም የኢትዮጵያ አየር ኃይል በአልሻባብ ላይ ያነጣጠረ የአየር ድብደባ በሶማሊያ ማዕከላዊ ሸበሌ ክልል መፈጸሙን የሶማሊያው መከላከያ ሚኒስትር አብዱልቃድር መሐመድ ኑር አረጋግጠዋል። በአልሻባብ ጠንካራ ይዞታዎች ላይ ያነጣጠረው የአየር ኃይል ጥቃት ከሶማሊያ ፌዴራል መንግስት ጋር በቅንጅት መፈጸሙን ያስታወቁት የመከላከያ ሚኒስትሩ የሶማሊያ መንግስት ሳይወቅ በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም በማለት ከኢትዮጵያ አየር ኃይል ጋር በቅርበት እየሰሩ መሆናቸውን አረጋግጠዋል። ሁለቱ ሀገራት በአንካራው ስምምነት ማዕቀፍ መሰረት በአልሻባብ ላይ በጋራ እርምጃ መውሰድ መጀመራቸውን ያብራሩት ሚኒስትሩ የሶማሊያና የኢትዮጵያ የጸጥታ ትብብር እያደገ መምጣቱንም አስታውቀዋል። የሶማሊያ መንግስት የኢትዮጵያ ጦር በሶማሊያ የአፍሪካ ህብረት የማረጋጋት ተልዕኮውን አጠናክሮ እንዲቀጥል ፍቃድ መስጠቱን ተከትሎ በአልሸባብ ላይ የተፈጸመው ጥቃቱ ከቅርብ ዓመታት ወዲህ ኢትዮጵያ በአካባቢው ለመጀመሪያ ጊዜ የታወቀ የአየር ኃይል ዘመቻ ማድረጓን የሚያመላክት መሆኑም ተነግሯል። የሶማሊያ ኃይሎች በመካከለኛው ሸበሌና በሂራን አካባቢዎች በአልሸባብ ላይ የተጠናከረ ጥቃት እያካሄዱ ባለበት ወቅት የተፈጸመ ነው ባለው ጥቃት ስለደረሰው ጉዳት ዝርዝር መግለጫ አልተሰጠበትም። የአሜሪካ የስለላ ድርጅት በሀገሪቱ ጥቃት ሊደርስ እንደሚችል ማስጠንቀቁን ተከትሎ የሞቃዲሾ ባለስልጣናትና የፖሊስ ተቋማት የተለያዩ የጸጥታ እርምጃዎችን መውሰድ መጀመራቸውን መቀመጫውን በፑንትላንድ ያደረገው ጋርዌይ ኦንላይን ዘግቧል።